ብዙ መስዋዕትነት አስከፍሎኛል። የአባቴን ገዳይ ማፈላለግ ትታችሁ ጭራሽ በሰላም እንዳናዝም መታችሁ ትበጠብጡናላችሁ። አንዴ በዚህ ወሬ ስማችን ከጠፋ ሁሉም ነገር መስቀልቅል ይወጣል። አሁን የመሬት አስተዳደሩ ጋር ወሰን ቀጠሯለኝ። ደህና ነሽ ማሚ? ደህና ነኝ። የማስፋፊያውን ጉዳይ የያዘው ሰው የፋይላችንን አንቆ ይዞታል። ዛሬ ካላገኘሁት ለ15 ቀን ከሀገር ይወጣል። በአስቸኳይ ቢሮ ገብተህ ከአመፁ ሰራተኞች ጋር የተያዘውን ቀጠሮ ስብሰባውን አንተ ትመራለሽ። በጠዋት የምሄድበት ቦታ ነበረኝ። ለሌላ ቀን አስተላልፈው። 3 ሰዓት ነው ስብሰባ የተጠራው። በተቻለ መጠን ያለውን ሁኔታ ለማስረዳት ሞክር። አልገባም ካላቸው አስፈራራቸው። አይሆንም ካሉ ተለማመጣቸው፣ አግባባቸው። እግር ላይ መውደቅ ካለ በእግር ላይ ወደቅ። ይሄን ግርግር ለጥቂት ጊዜ አስታግስልኝ። የማስፋፊያውን ጉዳይ እስክንጨርስ ድረስ ምንም አይነት ኮሽታ መሰማት የለበትም። ዘግተሽን ቆይተሽ ደወልሽልኝ። ስመጣ ደግሞ አኩርፈሻል። የጠራው ለቁም ነገር ነው። ለቁም ነገር ባይሆን ስራ ትቼ እዚህ እመጣለሁ። ደከማ አይደል ስለመጣ? ፍሬ በእናትሽ ጸብ ደክሞኛል። ካንቺ ጋር መጣላት ብዙ ነገርን ነው የሚያስተውኝ። እባክሽ ፍሬ፣ ማሚ ያዘዘችኝ ስራ ትቼ ነው እዚህ ድረስ የመጣሁት። ወደዛ ስለ እናትና ስለ ስራው አትወራ። እናንተ አይነት ሰው ግን ከሷ እንዴት ነው የተገኘው? There you go again. እባክሽ ፍሬ፣ ድርጅቱ ተበትኗል። በቋፍ ላይ ያሉ ሰራተኞችን በትኝ ነው እዚህ ያለሁት። የሆንሽው ነገር ካለ ንገሪኝና ልሂድ። ቆይ ምን ሆነሻል? በሂታንያ ጉዳይ ነው? ካሽዋሴ ዛፋፍ ስር መሞት የተገኘ ሰምቻለሁ። እዚህ አፋፍ ላይ ቁጭ ብሎ በርቱ ልጆች ስራ ብሎ በያዙት ነገር ቀልድ የለም ይላል።
እሱ ሞቷል። እኔ ግን በየቀኑ ድምፁን ፍለጋ አፋፍ እወጣለሁ። በየቀኑ እሱ ግን ያለ ብቻ ፖሊሶቹ ብቅ ሲሉልሽ ድንኳኑ ራጭ ኮብራ ሆዬ በጋሽ መስፈን ላይ አድርጎ ብቻ ላጥ ብሎ ብቻ በጓሮ በኩል ላፍ ሲልልሽ ያቺ አጀሜ ወጡን ይዘውልሽ ከርፈፍ ስትል አልገጫትም። ከዛ ወጡን ይዛ እስከ ዳር ላይ ግልብጥ ጭራቂ ቆየ ጨዋታን አልቀለጠችዋ። ወይ ኮብራ ግን ባለጌ ነው ታውቂያለሽ፣ በጣም ባለጌ ነው። ቤተሰቡን ብቻ ሳይሆን እኮ እኛንም ነው ያዋረደው፣ ሰፈሩንም ነው ያዋረደው። አጥሩን ራሱ እንዴት አድርጎ እንደዘለለው ብታይ እኮ አይቻለሁ። ረጥ አንቺ ደግሞ እንደ ወይ እንቁዬ ምን ፈለግሽ እናት? እንቁ እንደው ሌላ ቀን ብትሰሚስ? ዛሬ ካልሰማው ልትሞቺ ነው። ለልጆች ደስታ ጨዋታ ከዲኤስቲቪ ዲኤስቲቪ በአነስተኛ ወጪ ሁሉንም ልጆች በአንድ ድምጽ የሚያስማሙ እያዝናኑ የሚያስተምሩ ምርጥ ቻናሎችን አቀረበላችሁ። ሳያመልጠን ዲኤስቲቪ እናስገባ፣ ወርሃዊ ክፍያችንን እንፈጽም። ለልጆቹ ሁሉም ያለው ዲኤስቲቪ ነው። ዳጊ ፍሪታ እየጨነቀኝ ነው። ልፍስፍስ ነው እንዳትዪ። የሚጨንቀኝ አንቺ ስለሆንሽ ነው። አንድ ቀን ሁሉ ነገር ይሆናል። ይሄ ነገር አንተ ጋር ይቀመጥ። እንዳትከፍተው። ይቅርታ አስተነገጥኩ አይደል? እኔ አንድ ነገር ካልሆንኩ በፍጹም እንዳትከፍተው አደራ ዳጊ። አሁን አይደለም የምትከፍተው። ምን ሆነሻል? ይሄ ምንድን ነው? ምንም አልሆንኩም። በቃ እባክህ በራሱ ጊዜ መች መክፈት እንዳለብህ ይታወቃል። ያኔን የምትከፍተው እሺ? ቃል ግባልኝ። የሚያስጨንቅሽ ነገር አለ? ይህንን ብቻ አድርግልኝ። ዝም ብለህ አስቀምጠው። እሺ፣ ሳልከፍት አስቀምጠዋለሁ። ግን አንቺ ደህና እንደሆንሽ አረጋግጭልኝ። አይኖችን ሳይ የቱ ትክክል የቱ ስህተት እንደሆነ ይጠፋኛል። የሰራተኞቹ ጉዳይ ለሮባ ንገረው፣ እሱን ይሰሙታል።
ቀላሉ ነገር ተወሳስቦ ብዙ ችግር ተፈጠረ። እኛ ከአካባቢው ማህበረሰብ ጋር ጥሩ ግንኙነት እንዲኖር ነው የምንፈልገው። ግን ተደጋጋሚ ግጭት የተፈጠረ ተቸገረ። ወጣቶች ውስጣቸው ብስጭት የተሞላ ነው። ትንሽ ነገር ነው ወደ ከፋ ጠብ የሚቀየረው። ምንም ልንግባባ አልቻለም። ምክንያቱ ምንድን ነው? ተስፋ መቁረጥ። ብዙ የሚሰራ ነገር የለም። ጥቂቶቹ አትሌቲክስ ይሞክራሉ፣ በጣት የሚቆጠሩ ይተሳካላቸዋል። ሌሎቹ ምናልባት የቀን ስራ ቢያገኙ፣ እሱንም ያላገኙ ደግሞ ወደ ወንጀልና ወደ ጠበኝነት ይገባሉ። ይኸውልህ እንደዚሁም ያለው አነስተኛ ከተሞች ችግራቸው ምን መሰለ? ወጣቶቹ ገበሬ እንዳይሆኑ የገጠር ልጅ አይደሉ፣ መሬት የለም። ከተሜነን እንዳይሉ እንደ ከተማ ኢንዱስትሪ ተስፋፍቶ ሰፊ የስራ እድል አልተፈጠረ። በጣም አስቸጋሪ ነው። ታዲያ አዲስ እየመጡ ያሉ ባለሀብቶችን በመግፋት መፍትሄ ይሆናል እንዴ? እናንተ ጋርም እኮ ችግር አለ። የአካባቢ ሁኔታና ችግር አትረዱ። የጀመራችሁትን ፕሮጀክት ጨርሳችሁ ደሞዝ በአግባቡ አትከፍሉ። አስተዳደራዊ ችግሮች አሉ። ታዲያ መፍትሄ ቤት በኩል ይምጣ። ቀላሉ ችግር ተወሳስቦ ሌላ ነገር እንዳይፈጠር ጉዳዩን በሽምግልና መያዝ እንፈልጋለን። ሽማግሌ እንድፈልግልህ ነው? ሰራተኞቹ ወጣቶች ናቸው። በራሳቸው ቋንቋ የሚያናገራቸው ሰው ይፈልጋል። እኔ እንዳሸማግልህ ነው? ምን ችግር አለው? አንተ በአካባቢው ላይ በመምህርነቱም በአትሌቲክሱም ጥሩ ስም ያለ ሰው ነው። እንደምታውቀው ሎጅ ብቻ ሳይሆን የአትሌቲክስ መንደር ኮምፕሌክስ እየገነባ ነው። ካንተ በላይ የዚህን ጥቅም የሚያውቅ ሰው የለም። በእኔ በኩል ማድረግ የሚችለው ነገር ካለ ምን ችግር አለ? አካባቢው ቢላማ ጥቅሙ ሁላችንም ነው። በጣም ጥሩ። ስለዚህ ሁሉንም ያማከለ ሚቲንግ እናደርጋለን። ሄሎ ማ እሺ፣ መጣሁ። አንድ አስቸኳይ ጉዳይ ገጥሞኝ ነው። ሌላ ጊዜ እንገናኛለን። ለአንዳንድ ነገር ይሆናል። ሰዎችን ስታገኝ ሻይ ቡና የምትልበት ይሆናል። ኧረ በፍጹም አያስፈልግም እኮ። ምንም ችግር የለም። ያዘው። ስልኬን እሱ ላይ አስቀምጬልሃለሁ። ታስፈልገኛለህ፣ ደውልልኝ። ማስታወቂያ የሚመለከተው ዲኤስቲቪ ያላችሁ ቀላል ፈጣን መላ ለዲኤስቲቪ ደንበኞች በሙላ የዲኤስቲቪ ጥሪ ማዕከል ሳይደውሉ በማንኛውም ሰዓት በሞባይሎ በኮከብ 9299 መስላል በመደወል ስሞንና የስማርት ካርድ ቁጥሮን አስገብተው የዲኤስቲቪ ክፍያ መጠኖንና ቀኑን በቀላሉ ማወቅ ብሎም ወርሃዊ ክፍያው በቴሌ ብር፣ በሲቢኢ ብር፣ በአዋሽ ብር፣ በኤምፔሳና በቻፓ መክፈል ይችላሉ። ክፍያ ሲፈጽሙ ዲኮደሩ መብራቱን ያረጋግጡ። በተጨማሪም እንደ E16 ያሉ ብልሽቶችን በቀላሉ ማስተካከል ይችላሉ። ለማስተካከል ስሞን ወይም የሞባይል ቁጥሮንና የስማርት ካርድ ቁጥሮን ያስገቡ። ከዛም ከቀረቡት አማራጮች ፊክስ የሚለውን ይምረጡና ከሚዘረዘሩት የብልሽት ምልክቶች ውስጥ E16ን ይምረጡ። በመቀጠል ፊክስ ነው የሚለውን ይጫኑ። ዲኤስቲቪ ሁሉም ያለው እኛ ጋር ነው። ምን ብዬ ነበር የሄድኩት? ስብሰባው ለምንድን ነው
ከዚህ ጉዳይ ጋር በተያያዘ ሌላ የምጨርሰው ነገር ነው። ሰዎቹን እዚህ በትነህ ምን አይነት ጉዳይ ልትፈጽም ነው የምትሄደው? ይሄ ሁሉ አመት ሲነሳ፣ ይሄ ሁሉ ሀብት ንብረት ሲወድም አንተ የት ነበርክ? የካቢኔው አባል በሙሉ እኮ ነው ሲደውልልኝ የዋለው። Do you think ከተማዋ በእኛ ምክንያት እየተበጠበጠች ለማስፋፊያ የምፈልገውን መሬት የሚሰጡኝ ይመስልሃል? ለዚህ ነው አደራ ያልኩ። መልስልኝ። አይኔን እያየህ አውራ። ስራችሁን ካልፈለጋችሁ መልቀቅ ትችላላችሁ። ሌሎች ሰራተኞች ይሰሩታል አይደልላችሁ የምችለው? እንደውም አንፈልግህም እንከሳለን ቢሉኝ ምን ላደርግ እችላለሁ? ለዛ ነው እነሱን እዚህ በትነህ የሁሉ ሀብት ንብረት እንዲወድም ያደረገው። ይሄው ነው መፍትሄው። ብቻዬን ከማወራቸው ይልቅ በአካባቢው ላይ ሁነኛ የሆነ ሰው ስፈልግ ነበር። ከሱ ጋር ነበርኩ። ነገሩን በጥንቃቄ ብናየው ለኛም ይጠቅመናል። ሰውየውም እሺ ብሏል። የተወሰነ ገንዘብ ሰጥቼው ነው የመጣሁት። ነኝ ሰውየውን ማነጋገርህ ትክክል ነው። እሺ እንዴ ተዘራፍ! እንቆይ እየበረታሽ ነው? እየበረታ ነው። መበርታት ከተባለ የዙማ ወንድ እኔ የዙማ ወንድ ልጠብስ ነድለኝ ማሳየው። አሁን ቆይ ልጥበስስ ብትይ ኬት አምጥተሽ ትጠብሻለሽ? ሁሉም እኮ ሸቤ ገብቷል። ድፍረት እኮ ላንቺ ብዬ ነው። እነሱ እስኪፈቱ አንቺ እድሜሽም ይሄዳል። ተዋክ። አዎ ላንቺ ብዬ ቆመሽ ከምትቀሪ ብዬ ነው። ማንንም ይቁለጨለጫ እንጂ እኔ ማግኘት አይቻልም። አሪፍ ላይፍ ነበር ማሳይሽ። በባጃጅ ገቢን ሆነሽ ይገርም ላይፍ። ልብ አይሞትም መቼ። ላይፍሽን ኢዚ ላደርግልሽ ነው። ተዋክ። ተመቸሽ? ሰላም አደሩ። ይኸውልሽም ቆጳ አንቺ ጠንካራ ልጅ ነሽ። ያንቺ መጠንከር ደግሞ መላ ቤተሰቡን ያጠነክረዋል። አሁን የምጠይቅሽ ነገር እምቢ እንዳትይ። ይኸውልህ ብር ያዡ ከኔ ይልቅ ላንቺ ያስፈልግሻል። እኔ ማታ እመጣለሁ።
አንቺ ምን አይነት ሰው ነሽ? ስርዓት የለሽም እንዴ? ፍርቱን በሰላም ነው? እስቲ አረጋለሁ። ባክሽር ዛሬ አልቀመጥም። ይኸውልሽ ቤቴን መበርበርና የድዋ እናቴን ንብረት ማተራመስ ሰው መግደልሽ ነው ያሸፍንልሽ። ዘይት ማዝረክርከሽ የጣልሽው ሰዓትሽን ማያስገኝልሽ። ሰዓቱን የማምኑ ሰው ጋር አስቀምጨዋለሁ። እኛ ቤት የለም። ዘረፋ ነው? ኧረ እንደው ግራ የገባው ነገር ነው። ቤቴን ገለባብጠው አንዲት ማንኪያ እንኳን አልወሰዱም። እኔ ማን እንደሆነ በምን አውቃለሁ? ብቻ እቃውን ሁሉ አበላሽተው እንዳልጠቀምበት ነው ያደረጉት።